ምን ሰራ? ለኦርቶዶክስ ምን አረክላት? ሳሪዮስ የምትባል አውሬ ምን አባረክላት ለኦርቶዶክስ? እንዳንተ አይነት ወሮ በላ፣ እንዳንተ አይነት ዱርዬ፣ እንዳንተ አይነት ካድሬ ለኦርቶዶክስ ይሆናታል? አይ አረ ፖለቲከኞች አሉበት ገብተውበታል። ኳሱ ላይ ፖለቲካ እየተሰራ ነው። የአርሰናል ደጋፊዎች ፖለቲካ እየተሰራባችሁ ነው። መደረግ ያለበት ነገር ግን ክርስቲያኑን ነው ምን ማድረግ ያለበት፣ መደገፍ ያለበት፣ ማገዝ ያለበት፣ ከፍ ማድረግ ያለበት። አብዛኛውን ጊዜ በማየው ይሄንን አታረጉትም። ሮጣችሁ ሄዳችሁ ሸምሱ ጋር ነው የምትገዛው፣ አብደላ ጋር መሐመድ ጋር ሄደ ነው የምትገዛው። ሱቅ ራሱ ልብስ ስትገዛት እነ መሐመድ ጋር ሄደ ነው የምትገዛው። በተለይ ኦርቶዶክስ ክርስቲያኖች ቃል በቃል ልንገርህ፣ ነጋዴዎች የኦርቶዶክስ ክርስቲያኖች የኦርቶዶክስ ልጆች ነጋዴዎች ጋር ሄዳችሁ ብትገዙ ትጠቀማል። ሌሎችን አትግዙ እያልኩ አይደለም፣ ግን በአብዛኛው የኦርቶዶክስ ልጅ ነው የሙስሊም ነጋዴን ሀብታም ያደረገው። ቃል ለምድር ለሰማይ ይሄ ንስሐዬ ነው። ኦርቶዶክስን የበደልኳትን የካስኩባት ጊዜ ነው። እግዚአብሔርን አመሰግነዋለሁ። ንስሐዬ ነው ይሄ ለኔ። ዘመዴ በዚህ ታድሏል። ኦርቶዶክስን በድሏት አያውቅም። ኦርቶዶክስን ዘመዴ በድሏት አያውቅም። ለኦርቶዶክስ ድምፅ ሆኗል። ለኦርቶዶክስ ብዙ መከራውን በልቷል። ተሰዶላታል፣ ተሰድቦላታል፣ ተከሶባታል፣ ብዙ ነገር ደርሶበታል። ዘመዴ አይጸጽተው። እኔ ግን ንስሐዬ ሆኖልኛል። ኦርቶዶክስ በተጎዳችበት ሰዓት ከጎኗ እግዚአብሔር ስላደረገኝ ለዚህ ጊዜ ስላበቃኝ አምላኬን አመሰግነዋለሁ። ያንተ አልፎ የፖለቲካ አጀንዳ ማስፈጸሚያ አርገው ሲጠቀሙ ስናይ በማስረጃ ነው ማመጣላችሁ። መንግስት ጀርሲ እየገዛ ማሊያ እየገዛ ወደ ስቴዲየም እንደሄዱ እያደረገ ነው። በቪዲዮ በተደረገ ነው ማሳያችሁ። እንግዲህ ኳስን ሰው ሊዝናናበት ነው በተወሰነ መልኩ፣ በቃ መንፈሱን የሚያድስበት ነገር ነው። እና መንግስት ምን አድርጓል? በአሁን ሰዓት በምታዩት መልኩ ይሄንን ነገር ከምንም ጊዜ በላይ ፈልጎታል። የመንግስትን ጉድ በቪዲዮ ነው ማሳያችሁ። ቤተሰብ ኮፒ ሊንክ አድርጉ፣ ታፕ አድርጉ። የኔዎቹ ክበሩልኝ ሁላችሁ። ድምጻችን ምን ያህል ተጽዕኖ መፍጠሩን ሲያይ ሞጣውን ተቀይሯል። እኔ እኮ እብድነቱ ይገርመኛል። እኔ ሁላችንም ከኔ ጀምሮ ዘመድኩን ብንሰማው ኖሮ የት በደረስን። እግዚአብሔር ምስክሬ ሀቅ ነው። ዘመዴ በልጦናል። ዘመድኩም በቀለ ይችላል። አንድስ ዳም እኔ ዘመዴ ከዚህ በኋላ ምንም ነገር ቢል በሱ ላይ ትችት አልሰጥም። ዘመድኩን በቀለ እንደሚችል በደንብ አምኛለሁ። በደንብ አምኛለሁ። እና ዘመድኩን በቀለ ይሁት እንግዲህ እሱ እኔም ቢጠላይ ኖሮ ዛሬ የኦርቶዶክስን ስትናገራት አልነበረ እንዴ ብሎ ይሄድብኝ ነበር። የሚያስተውል ሰው መቼ መናገር እንዳለበት ያውቃል። መቼ ምን መናገር እንዳለበት በደንብ ያውቃል። አንድ ከዘመዴ የተማርኩት አሁን ሲል ከሰማሁት የተማርኩትን ነገር አንድ ልንገራችሁ። ለዘመድኩን 10 ለክተ አንዴ ቁረጥ የሚለው ነገር አሁን ገብቶኛል። 10 ተለካና አንዴ ቁረጥ የሚለው ንግግሩ እጅግ የሚደንቅ ንግግሩ ነው። ስለዚህ ዘመድኩን በቀለ በዚህ አጋጣሚ እግዚአብሔር ለኦርቶዶክስ የከፈልከውን ዋጋ እግዚአብሔር ብድሩን በልጆች ያገኘው። እግዚአብሔር በልጆች በትዳር ይባርክ። ዘመዴን አመስግኑልኝ። በጣም ዘመዴ ይችላል። በምንም ነገር ላይ
ዘመድኩን በቀለ ይችላል፣ እፎይ ይችላል። ዘመድኩን በቀለ እፎይ ሌላም ወንድም አለን በጣም የታወቀ ነው። የሆነ ቤት ላይ አይቼዋለሁ። ዝግጅቱን ዋና አቀናባሪ የነበረው ልጅ እዛ ቦታ ላይ አልገኝም ብሏል። እዛ ቦታ ላይ አንገኝም ብለዋል። እና እጅግ ስሙን ሳልጠራ ባረፍ ይደብራል። እና ማክቴዲ የምትባል ወንድማችን ማክቴዲ ማ ብሮዘር ታንክ ዩ ታዴኒ በጣም ከድሮም የምወደው በጣም ማከብረው ልጅ ነው። ታደለ ሮባ በጣም ላፎንቴን ነው የምለው ከሰማችሁኝ ሁል ጊዜ። ልጅ ሚካኤል ዝግጅቱ ላይ ነበረ። እንዲያውም የሚገርማችሁ እነ ታደለ ሮባ ከሚገርም በላይ ምን ተደርገው መሰላችሁ? ከሚገባው ገቢ ላይ ራሱ ለአርሲ ለተጎዱት ይሰጥ ሲባል ታደለ ሮባ ህዝቤ ይበልጥብኛል ያለ ህዝቤ ይበልጥብኛል አልፈልገውም አለ። ህዝቤ ይበልጥብኛል ብሎ ነው የተወው። ገንዘቡ ይጠቅመዋል። እውነቴን ነው የምለው። ገንዘቡ ይሄ ህዝብ አንዳንዴ አጨብጫቢ ነው። አጨብጭቦ ላጥ ነው የሚለው። እንሄድባቸዋለን የገቡትን አታስቡ። መጀመሪያ ማመስገን ያለብኝን ወንድሞቼን ኮፒ ሊንክ አድርጉ። እናንተ ማመስገን ያለብኝን ወንድሞቼን እህቶቼን አመሰግናለሁ። ራይል ጌጡን፣ ታደለ ሮባ፣ ሳሚዳን፣ ሄኖክ ድንቁ፣ ማክቴዲ፣ ሌሎችም ማላቃችሁ በጣም ይቅርታ። እዛ ላይ አንሳተፍም ብላችሁ ከህዝብ ጎን ለቆማችሁ በማንኛውም መንገድ እነዚህን አርቲስቶች ከጎናቸው ነው የምቆመው። ተግባባን? በቃ በአደባባይ ወጣው አንገባም፣ አናደርገውም ማለት። ስለዚህ የቁርጥ ቀን ልጆች ታዴ አሳሎቹ ብራዘር ሳሚዬ በጣም ነው የማመሰግነው። ዮማሪዎስ ምን አድርጓል? እዛ ላይ ተገኝቷል። በመጀመሪያ ቪዲዮ ላሳያችሁ። አንዳንድ ቪዲዮ ምንድነው ቪዲዮን ማሳያችሁ በማስረጃ ካልሆነ ይደብራል። ምን እያደረጓቸው እንደሆነ ልብስ እያለበሱ ምን ሲያደርጉ እንደሆነ የተገኘውን ነገር ላሳያችሁ። ይኸውላችሁ በማስረጃ ነው ማሳያችሁ። ይኸውልህ የመንግስት እንደሆነ የምታውቀው በዚህ ልብስ አስለብሰዋቸው ፖሊሱ እዛ ጋ አለ ሂድ እያላቸው ነው። እንደዚህ ተደርጎ ይታወቃል ኢትዮጵያ ላይ። ፖሊስ ነው ይዟቸው የሚሄደው። ይኸውልህ ሂዱ ተብለው አያቸው አይደል? እንደው ቢጠፋ መንግስት በዚህ ደረጃ ፖለቲካ ልስራ ትላላችሁ? በዚህ ደረጃ ፖለቲካ በአርሰናል ደጋፊዎች ፖለቲካ ልትሰሩ ትመጣላችሁ? እኔ በማስረጃ ነው ማሳየ። ተግባባን? በተለይ ደግሞ ኦርቶዶክስ ናችሁ የምትገቡት ሰዎች ናችሁ። እኔ ግራ የገባኝ
እንትና ለጥፎት ነው ያየሁት። ማፊ ወንድማችን ለጥፎት ነው ያየሁት። ማፊሻ ላሳያችሁ። እይ አይ አረ ፖለቲከኞች አሉበት ገብተውበታል። ኳሱ ላይ ፖለቲካ እየተሰራ ነው። የአርሰናል ደጋፊዎች ፖለቲካ እየተሰራባችሁ ነው። ሳትበሉ ሳትጠጡ መብታችሁ ሳይጠበቅ ምን ሳይባል ደስታችሁን ለዋንጫ ስለገለጻችሁ ብቻ ብልጽግና ወስዶት በእናንተ ፖለቲካ ይሰራል። ይሄ ማይሞች ናቸው ይሄን የሚያደርጉት። ማይሞቹ ናቸው ይሄን የሚያደርጉት። ስለዚህ ምን ይሆናል? ውጤት እናመጣለን። እንዴት? ሌላውን ላሳያችሁ። ድምፁ ራሱ ታሪካዊ ኢቨንት እንደሚሆን ይላል። ታሪካዊ ፈርሳ ይህን ፈርሳ ሚል ድምፁ እንኳን ስማው። አንተም ታሪካዊ ጠላት መሆንን ለኦርቶዶክስ እንዳትረሳ። አንተ ክቢውን ከሰውዬ ሙሉ ለሙሉ ጮማ የሰው እንግዲህ እንደዚህ አይነት አጋስስና ሆዳሞች ለማንም እንደማይሆኑ መጀመሪያ አመስግኛለሁ። የኛዎቹን ከጎናችን የነበሩ ከህዝብ ጋር የሆኑ አይቻለሁ። ልጅ ሚካኤል ገብቷል። ልጅ ሚካኤል ገብቷል ወይ? ሌላ ዮማሪዎስ ገብተሻል? ይጣራልኝ። ይጣራ። የሰው ዝም ብዬ ላጠፋ አልፈልግም። በኋላ ደግሞ የይቅርታ ቪዲዮ መስራት አልፈልግም። ምን እናደርጋለን መሰላችሁ? እንደ ሀሳብ ሙሉን እንየውና ሙሉን ካየነው በኋላ እያወጣን ማን ምን እንደሆነ ዶክመንታቸውን በውስጥ ላኩልኝ። የኔዎቹ እነዚህን እንዳመሰገን ነው። እነዚህ ከኦርቶዶክስ ጎን የቆሙ አርቲስቶችን እንዳመሰገን ነው። ዝግጅቱ ላይ ቪዲዮ ቅረጹልን የተወሰነ እኒህ ማን እንደሆኑ ስማቸውን ተግባባን ከማጥፋታችን በፊት። በኋላ አይደለም ቢባል ስሙን አጥፍቼ የሆነ እንዳይባል ከሆኑ በኋላ አጣርተን ከዛ በኋላ ለእኔ ተዉት። እኔ ነኝ የምሄድባቸው። ራሄል ጌጡ እኔ ድሮም የምትመቸኝ ናት። ራሄል ጌጡን በጣም ነው የምወዳት። ሁለቱንም ራሄሎች በጣም ወዳቸዋለሁ። ሄለን በርሄና ራሄል ጌጡ፣ ፍቅር አዲስ፣ ለነገሩ ብዙዎቹን ወዳቸዋለሁ። እነ ህብስ ጥሩነ ምናምን በጣም ወዳጆቼ ናቸው። በጣም አክባሪዎቼ፣ እኔም በጣም ነው የማከብራቸው። ታደለ ሮባ፣ ብርሃኑ ተዘራ እኔ ወንድሞቼ ናቸው። ታዴ ወንድሜ ማለት ነው። እግዚአብሔር ምስክሬ። ግን አልተደራደርኩም በምታዩት ሁኔታ። ታዴም ደግሞ አክባሪያችን ስለሆነ ምንድነው ያደረግነው? በዚህ ጉዳይ ላይ ራሱን ነው አልፈልግም። እንደዛ አይነት ሰዎች ሲኖሩ ለኢትዮጵያውያን ከጎን አንድ ላይ ስንሆን፣ መንግስት ደግሞ በዚህ በኩል ምን ይልካል? ደግሜ ላሳያችሁ ቤተሰብ። መንግስት ማሊያ አልብሶ ስቴዲየም በነፃ እያስገባቸው ማሊያ አልብሶ፣ ከዛ ሁለት አይነት ፎቶዎች አሉ፣ አሳያችኋለሁ። ማሊያ አልብሶ እግዚአብሔር ያሳየ
ሰገጤ መሀይም ፖለቲካ ሊሰራ ይውላችሁ። በፖሊስ ማን ነው ስቴዲየም ሲሄድ አይታችሁ የምታውቁት? ይውል በፖሊስ እየተመራ ያች ተገደው እንደሆነ የሚያስታውቀው እየጨፈሩ አይሄዱ፣ ምን እያሉ አይሄዱ። እንደዚህ ነው የሚያደርጓቸው። አያችሁ ያ እነ ሌሎቹ ገቡ የተባሉትን አጣርቼ ብናገር ይቻላል። መቀያየም አልፈልግም። ተግባባ። ምንም ካላደረጉ ሄጄባቸው ነገሮችን ከማበላሽ መጀመሪያ እናያቸው። በአደባባይ እንትን ያሉትን ወንድምና እህቶቼን አክብሬያለሁ። እንትና ውጪ ነው ያለ የሚመስለኝ ልጅ ማይክ ኢትዮጵያ ያለም አይመስለኝም፣ ይወጣ ይመስለኛል። ተሙ ወንድማችን ይሁት ተሙ ወንድማችን የአርሰናል ቀንደኛ ደጋፊ ነው። ግን ይሁት ኦርቶዶክስ ስትነካበት ምንም ነገር እኔ መዝናኛ እንጂ ሌላ ነገር የለው። መዝናኛ ይናል። ህዝቤ እየሞተብኝ ላዳምጥ አልችልም ነው ያለው። ተሙን አለማክበር አይቻልም። ተሙና ሄኖክ ድንቁ፣ ሳሚዳን፣ እነ ታዴ በጣም የአርሰናል ደጋፊዎች ናቸው። ግን አለበት። ስለዚህ አሁንም ልናገር የምፈልገው ራይል ጌቱ፣ ስለዚህ ልናገር የምፈልገው ምንድን ነው፣ እያንዳንዱ በዚህ ግድያ ላይ አንዳንድ ይድመቀልን ብለው አንዳንድ የተሳሳተ መረጃ የሚያስተላልፉ ሰዎች አሉ። እሱን ጥንቃቄ ይደረግበት። በተሳሳተ መረጃ ህዝብ ለህዝብ እንዲጣላ አንፈልግም። ግን ሞስት ደፍንሊ መንግስት እንደሚገል መንግስት እንደሚያጠፋ ወለጋ ላይ ማስረጃ ነው። ወለጋ ለምን አሁን አይገደልም? ወለጋ ላይ ለምን ህዝብ አሁን አይገደልም? ጨፍጭፈው አፈናቅለው ጨረሱ። አርሲ የሚደረገውም ይሄ ነው። ጨፍጭፈው አፈናቅለው ሲጨርሱ መግደሉን ያቆማሉ። እስካላችሁ ድረስ ግን አቁም። ስለዚህ በዚህ ጉዳይ ላይ ምንድን ነው መደረግ ያለበት? እንደ ህዝብ ነው። እንደ ህዝብ ትደራጃለህ። ኦርቶዶክስ ልጆቿን ለማስከበር መደራጀት አለባት። እስራኤል የቆመችው ስለተደራጀች ነው። እግዚአብሔር ይመልሳል እያለች አይደለም። ሚሳኤሏን ሁሉ ነገሯን ይዛ ነው እስራኤል የምትተናነቀው እንዳለ ይዛ እንጂ እግዚአብሔርን ትይዛለህ። አንተም በራስህ ትቆማለህ። ያንን እስካላደረግክ ድረስ ስንሞት እንበዛለን እያልክ የምትሞትበት ነገር ሊኖር አይገባም። አንድ ኢትዮጵያዊ ማንም ሁን፣ ሙስሊምም ሁን፣ ኦርቶዶክስም ሁን፣ ፕሮቴስታንትም ሁን፣ ግን ይሄን 8 ዓመት እንደ ኦርቶዶክስ ስቃዩን ይበላ የለም። ሀቃቅ ነው። እውነት ነው። ይሄን ደግሞ የሚያስደርገው መንግስት ነው። ምንም ህዝቡን አትንኩ። መንግስት ሆን ብሎ ነው የሚያስደርገው። መንግስት ነው ለማጥፋት የሚሰራው። ኦርቶዶክስ ላይ ያለው ጫናን በጉልበት ስልጣን የሚጭንበት ኦርቶዶክስ ላይ መንግስት ነው። ሳሪዮስ የሚባል አውሬን አምጥቶ የጫነው መንግስት ነው። ኦርቶዶክስን ሊከፍል ያለ ሰውዬን ዱርዬዎችን 25 ሰዎች አምጥቶ 24 ሰዎች አምጥቶ 25 ከራሱ ጋር አድርጎ ጫትም ይቅም ሴት እንፈልጋለን ምን የሚሉ ወሮ በላ ዱርዬዎችን አምጥቶ የቤተ ክርስቲያን ልብስ አስለብሶ አብረን እኛንን የምንሰራው ብሎ ሲሆነብድ የነበረን ሰውዬ አምጥተው ቦታው ላይ አቆሙት። እሺ ቦታው ላይ ሆንክ፣ ምን ሰራ ለኦርቶዶክስ? አንተ ልጋጋ ምን ሰራ ለኦርቶዶክስ? ምን አረክላት? ሳሪዮስ የምትባል አውሬ ምን አባረክላት ለኦርቶዶክስ? እንዳንተ አይነት ወሮ በላ፣ እንዳንተ አይነት ዱርዬ፣ እንዳንተ አይነት ካድሬ ለኦርቶዶክስ ይሆናታል? ስንት የኦሮሞ አሉ አባቶች፣ ስንትና ስንት የኦሮሞ አባቶች አሉ። ቤተክርስቲያን የሚያውቃቸው፣ ቤተክርስቲያን ያከበረቻቸው፣ ቤተክርስቲያን አንቱ የምትላቸው የኦሮሞ አባቶች አሉ። ከዚህ በፊት ቀሲስ በላይን አመጣ፣ ትላንትም ብየዋለሁ።
ቀሲስ በላይ በምንድን ነው የተያዘው? መኒ ላውንደሪ አይደል የተያዘው እንዴ? ገንዘብ እንደፈለገ ዘርፎ ሊጠፋ ሲል አይደል እንደያዛችሁት? ይሄኛውም ሰውዬ ተመሳሳይ ነገር ነው፣ ግን በራሱ ገንዘብ አያስደርግም፣ በራሱ እንትን አያደርግም፣ በራሱ አካውንት አያስደርግም። ስለዚህ እነዚህ ሰዎችን ምን ማድረግ አለብን? እኛ ማጋለጥ አለብን። ይሄ ሰውዬ ኦርቶዶክስ አልሾመችው፣ ካድሬዎች ብልጽግና ነው የሾመው። ራሷ ትችላለች፣ ኦርቶዶክስ ትችላለች። ስለምትችል ምን ማድረግ አለብን? ህዝቡን ማስታጠቅ፣ ህዝቡን ማደራጀት ያስፈልጋል። መጥተው ቤተክርስቲያን ጣራ ላይ ቤንዚን ሲያርከፈክፉ እያየ ዝም የምትል ኦርቶዶክስ አይደለ። እነ ዘመዴ ቀድሞን የገባቸው ዘመድኩንን እኔ በፍጹም ከዚህ በኋላ ይኸው ቃል ለምድር ለሰማይ የፈለገ እኔን እንኳን ቢሰድበኝ ዘመድኩን በቀለን አልናገረው። በቃ ዘመዴ ይችላል። ዘመድኩን በቀለ ሀቅ ነው። የማንንም አቃል ውስጥ ዘመድኩን በቀለ ይችላል። ከማንም ቀድሞ ሲናገር ነበር። ይሄ እውነታን ማን ተናግሮታል? መለስ ዜናዊ ተናግሮታል። ላሳያችሁ። ኮፒ ሊንክ አድርጉ ቤተሰብ። ሀቅ ነው። ኮፒ ሊንክ አድርጉ ላሳያችሁ። እኔ ያለ ማስረጃ ማውራት አልወድም። ማፊሻ ወንድሜ ይሄን እያጋለጥክልን ከኦርቶዶክስ ጎን ስለቆምክ እጅግ አድርጌ አመሰግናለሁ። ኦርቶዶክስ እምነት ተደራድራ አታውቅም በኦርቶዶክስ ጉዳይ። በዚህ ደረጃ ግን ሽንጥን ገትረ የፈለገው ነገር ይቁም ብለህ ያደረግከው ነገር እኔ ቃላት የለኝም። እና ማፊ ጥሬ ስጋን አመስግኑልኝ። ብዙ ድምፅ የሆናቸው ወንድምና እህቶቼ ሶሻል ሚዲያ ባህር ዳር ላይ የተለያዩ ቦታዎች ወጥተዋል። እሱንም አሳያቸዋለሁ። በቃ ከዚህ በኋላ ምን ይቀርብሃል? ቤተክርስቲያን ሄደህ የሚገሉ ከሆነ የት ልትሄድ ነው? ስለዚህ መለስ ዜናዊ ያለውን ላሰማችሁ እስኪ። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ። የት ባሌና አርሲ? ስሙልኝ በደንብ መለስ ዜናዊ የዛሬ 30 ዓመት ነው የምናወራው። ይሄ ነገር ተጀምሯል። ባሌና አርሲ ላይ ይሄ ነገር ተጀምሯል። የአልቃይዳ ጉዳይ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። ይሄ ነገር በእንጭጩ መቀጨት፣ በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይህ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ውሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ውሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ፣ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በሀገራችን ምልክቱ እያየን ነው። በሀገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብፅ 24% ድምፅ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብፅ ላይ ምን እየሰራ እንደሆነ ኮፒ ሊንክ ሰለፊ የሚባሉት አሁን ወሃቢዎች ናቸው። ስለዚህ የኢትዮጵያ የማታውቁ ወሃቢ ከምን ጋር እንደተገናኘ ብዙዎቻችሁ አታውቁ። ዝም ብላችሁ ነው የምትከተሉት፣ እንደ በግ የምትነዱት። ለዛ ነው ወሃቢ የሚባለው
አብሶሉትሊ የምን የሸሪዓ ህግ ኢትዮጵያ ላይ እንዲቋቋም ነው የሚፈልገው። ምንድነው ሙስሊሞች በዝተናል። ለምንድን ነው ሙስሊሞች በዙ የሚባለው? ጴንጤው አለ፣ ኦርቶዶክስ አለ። የተለያየ አድርገህ ነው የምትመድበው። ኦርቶዶክስ አለ ለብቻው፣ ካቶሊክ አለ ለብቻው፣ ጴንጤ አለ ለብቻው ምናምን ምናምን ተብሎ ተመድበዋል። ሲመደብ በእስልምናው እኛን በልጥ አለቀል በቃ በጣም አረመኔያዊ ነው። ታክስ እየከፈልክ ለነሱ መኖር አለብህ። ባሪያ ማድረግ ይችላል፣ መጨፍጨፍ ይችላል። ከሱ ውጪ ምንም ማድረግ አችልም። ይሄ ነገር አለ። መለስ ዜናዊ ይሄን አይቶ ኢሚዲየትሊ ድራሻቸውን አጥፍቷቸው ነበር። ድራሻቸውን ነው ማወጣ። ይሄ ቤተክርስቲያን ነው የመጀመሪያው ዓላማቸው። ቤተክርስቲያን ነው የሚያቃጥሉት። ሌላው እንደ ገዢ ራሱ ስታዩት በጣም ኦርቶዶክስና በተለይ ኦርቶዶክስ የምትሸወደው ከራሱ ወገን መገዛዛቱን ረስታችሁታል። በአብዛኛው ሀብታም የምታደርጉት እነ ሸምሱን ነው። ሀቃቅ አብዛኛው ሀብታም የምታደርጉት ሄዳችሁ ኦርቶዶክሶች ይሄ ጭንቅላት ስለሌለ እዚህ ጋር ክርስቲያን ወንድም እያለ እነ ሸምሱ ጋር ሄደ ነው የምትገዛው። እነሱ አይገዙም። ባናት ተተከል። ሊደብር ይችላል፣ ሊያም ይችላል፣ እንትን ልትል ይችላል። ጫትም ግዛ፣ ምንም ግዛ፣ እያንዳንዱን ነገር ግዛ። ከማን ነው የምትገዛው? ከእስላሙ ነው የምትገዛው። ሀቁ ይሄ ነው። እነሱ ባገኙ አለበት። ሁሉም ሙስሊም መጥፎ ነው እያልኩ አይደለም። መደረግ ያለበት ነገር ግን ክርስቲያኑን ነው ምን ማድረግ ያለበት፣ መደገፍ ያለበት፣ ማገዝ ያለበት፣ ከፍ ማድረግ ያለበት። አብዛኛውን ጊዜ በማየው ይሄንን አታረጉትም። ሮጣችሁ ሄዳችሁ ሸምሱ ጋር ነው የምትገዛው፣ አብደላ ጋር መሐመድ ጋር ሄደ ነው የምትገዛው። ሱቅ ራሱ ልብስ ስትገዛት እነ መሐመድ ጋር ሄደ ነው የምትገዛው። እነሱስ ምን ገዝተው ያውቃሉ? እስቲ የምታስታውሰው ካለ ምን ገዝተውሃል? አንድ ሙስሊም መጥቶ ከክርስቲያን ምን ገዝቶ ያውቃል? መጠጡንም ጭምር ነው የሚሸጥልህ። ምን ገዝቶ ያውቃል? ነትን ምንም ገዝተው አያውቁም። እናንተ ኦርቶዶክሶች የዋ በመሆን ከነሱ በመግዛት ብዙ ጊዜ የምንፈጥራቸዋል፣ ሀብታም አድርጋቸዋቸዋል። መራራ ሀቅ እነግርሃለሁ። በኦርቶዶክስ ባለሱቅ ሆነ ፕሮቴስታንት ባለሱቅ ሆነ ማንም ዞር ብሎ ያለ ማንም ዞር ብሎ አየ። እነ ሸምሱ ምናምኖች ናቸው በገንዘብ በምንም ነገር የሚሸውዱ። ስለዚህ መንቃት ከዛ ይጀምራል። ምን ኢኮኖሚካሊ ትልቅ እየሆንክ ስትሄድ ትከበራል። ሀብታምን ባለሀብትን የማያከብረው የለም። ስለዚህ የኦርቶዶክስ ወንድምና እህቶቼ ምንድን ነው ነጋዴዎች፣ የኦርቶዶክስ ነጋዴን ትልቅ አድርግ። የኦርቶዶክስን ነጋዴ፣ የኦርቶዶክስ ወንድምህን፣ የኦርቶዶክስ ምንህን ትልቅ አድርገው። በግ ተራ ለበዓል የሚሸጥልህ ማን ነው? እስቲ ንገረኝ። ማን ነው የሚሸጥልህ በግ? የበዓሉ ጊዜ ከማን ነው የምትገዛው በግ? እነ ሸምሱ ናቸው የሚሸጡት። እያንዳንዱ ነገር የሚሸጥልህ እነሱ ናቸው። ስለዚህ አልነቃህም፣ አላስተዋልክም። ባለማስተዋል ምን ሆናል? ተበልተሃል። አሁን ቁማሩን መቀየር ነው። እውነታውን ማምጣት ነው። እውነቱን ማምጣት ነው። እውነቱን ፊት ለፊት ስታመጣው እነሱ ይከፋቸዋል። ከኦርቶዶክስ አይገዙም እነሱ፣ ከኦርቶዶክስ አይሸማመቱም እነሱ። አንተ ግን ከነሱ እንድትገዛ ይፈልጋሉ። ካልገዛ ያኮርፈዋል። እነሱን እንኳን አደረሳችሁ ካላልክ ያኮርፈዋል። እነሱ ግን እንኳን አደረሳችሁ አይሉህም። አብዛኛዎቹ አይሉህም። እነሱ እንኳን አደረሳችሁ ለበዓላችሁ አይሉህም። ታንቀሙት። አንተ ግን ካላልካቸው ይከፋሉ። ለምን? የበላይ ናቸው እነሱ። በአንተ ላይ እንደፈለገ መሆን፣ አንተ ላይ መሰልጠን ይችላሉ። መፍራት አለብህ እነሱ። ይህን አስተሳሰብ ሰባብረ ስትወጣ፣ ይህን አስተሳሰብ ነው እንዴ ብለህ ስትነቃ፣ የዛኔ መደንገጥ ይጀምራሉ። ሌላ ስትራቴጂ ይጀምራሉ።
አሁን ምን መግደላቸው ታወቀ አይደለ? መግደላቸው ታወቀ። መቼም የኦርቶዶክስ ልጅ የኦርቶዶክስ ቤተክርስቲያኑን አያቃጥልም። ፈሪያ እግዚአብሔር አለበት። የፈለገ ጠጪ፣ የፈለገ ሰካራ፣ የፈለገ ሌባ በለው እና ቤተክርስቲያንን እስቲ ያቃጥለው በለው ሂድና አንድ ዱርዬ ያልከው፣ ወመን ያልከው፣ ጨፍጫፊ ያልከው፣ አራጅ ያልከው ሂድና እስቲ ቤተክርስቲያን ላይ የሆነ ክብሪት ነገር ለኩስ በለው። አያደርገው። አየህ፣ እውነታው ይሄ ነው። ሁሉም ሙስሊም መጥፎ ነው በጭራሽ አይደለም። ግን በራሳቸው ካፊር እያሉ ነው የሚጠሩን። ስሙን ራሱ ካፊር እንጂ ክርስቲያን አይሉንም። ከነ ስሙ ነው የምነግርህ። እኛ ሙስሊም እስላም ስትለው ራሱ እየደበረው ነው። ሙስሊም በለኝ ይልሃል። ምርጫ ራሱ ነው የሚሰጥ። እነሱ ካፊር እያሉ ነው የሚጠሩ። ካሃጂ እያሉ ነው ስም የሚጠሩ። ካሃጂ ለምን እስላም ያልሆነ ካሃጂ ነው በእነሱ እንጂ አክብሮ እንኳን ክርስትና አይልህም። በአናትህ ተተከል። እውነቱን አውቀ ተረድተ ከዛ ተከባበራል። እስቲ ልብ ካላችሁ እውነቴን ነው የምለው ለሙስሊሞች፣ እስቲ ልብ ካላችሁ ሪፖርት አታስደርጉ አካውንትና እንነጋገር፣ ጉድ እናውጣ። እነ ሞጣ ቢሏችሁ ምንም አትሉ። ሞጣ ቢሰድብ እዮዳብ ጉቶ ቢሰድባችሁ ምንም አትሉም። እኔ ልሳደብ አይደለም፣ እውነቱን ብናገር የእናንተ ጠላት ዮኒ ማኛ ነው። እናዘጋው ነው የምትለኝ። ይሄ ነው ችግራችን። ለምን እውነትን እንጂ የሚትፈሩት የሚቀሉድትን ሰው የማይቀበላቸውን ሰዎች ምንም ቢሏችሁ ምንም አታደርጓቸው። እውነትን አፍረጥርጦ የሚናገሩ እንደ ዘመዴ እንደ ዮኒ ማኛ እንደ እፎይ ምናምን ያሉት ጋር ግን እንዲህ እያላችሁ ነው የምታዩት። እንዲህ ለምን ታውቃላችኋ? ጉዳችሁ ይወጣል። ጉዳችሁ ስለሚወጣ ምንድን ነው የምታደርጉት? ብዙ ጊዜ ሪፖርት አደርጋላችሁ። እውነት ስለሚወጣ ታሳዳላችሁ። እኔ የተሻለ ሀገር ላይ ስለምኖር ኢትዮጵያ ቢሆን ይህን አልናገረውም። እውነትም ቢሆን ኢትዮጵያ ያሉ ወንድምና እህቶቼ እውነትን መናገር አይችሉም። ለምን? አንገታቸው ይቀላል። አንገታቸው ይቀላል። ወንድሞቼ እህቶቼ አንገታቸው ይቀላል። ኢትዮጵያ ኖረው እንደኔ እንደዚህ አይነት እውነታ ቢናገሩ ያጠፏቸዋል። እኔም ሌሎቻችንም የተሻለ ሀገር ላይ የምንኖር ለህዝባችን ድምፅ መሆናችን ጥቅሙ ይበልጣል። ቢያንስ መንግስት ያውቃል፣ ቢያንስ ዓለም ያውቃል። የሚያስጨፈጨፈ የኢትዮጵያ መንግስት ነው። ይህ ሁላ ህዝብ የተጨፈጨፈው ከሌላ ሀገር መጥቶ ነው እንዴ ህዝቡ የሚያልቀው? ፋኖ አሸባሪ ከሆነ ለምንድን ነው ባንክ የማይዘርፈው? ለምንድን ነው ቤተክርስቲያን የማያቃጥለው? ለምንድን ነው መስጊድ የማያቃጥለው? ፋኖ አሸባሪ ከሆነ ይኸው እንግዲህ አንድ ቀን አማራ ክልል ላይ ባንክ ተዘረፈ ሲባል ሰምቼ አላውቅም። የሆነ ግን ሰምቻለሁ። 27 ባንኮች እንደዘረፈ በደንብ አደባባይ ተናግራችኋል። ራሳችሁ ቤተክርስቲያን እንደሚያቃጥል ተናግራችኋል። የእናንተው ሰው ናቸው። ኦነግ ሽኔም አልከው ኦነግም አልከው የእናንተ ሰው ናቸው። ባንክ ይዘርፋሉ፣ ያቃጥላሉ፣ ህዝብ ይጨርሳሉ የምትሏቸው የእናንተ ያሳደጋችኋቸው ሰዎች ናቸው። የእናንተው የማንም አይደለም። ለምንድን ነው ፋኖ ታዲያ ፋኖ ያድነኛል ብሎ የአማራ ልጅ ለምንድን ነው ፋኖን ተስፋ ያደረገው? ከዚህ የበለጠ ስቃይ ምንም ሊመጣ አይችልም። ምክንያቱም መንግስትም ፋኖን ስታመሰግን ነበር። መዋሸት ስለማይቻል ፋኖ ጀግና ነው፣ ፋኖ የህዝብ ልጅ ነው ብለህ መንግስት ራሱ በራስ ሚዲያ ላይ ስትናገር የነበረ ስለሆነ ራስ የተናገርከውን ዋሽልኝ እያልክ ነው። ዋሽልኝ ራስ መንግስት። ፋኖ ማለት ለህዝብ ተጎዳ ሲባል፣ ህዝብ ተጨፈጨፈ ሲባል፣ ህዝብ ተጨቆነ ሲባል የሚወጣ ጀግና ህዝብ ነው ብለህ ስለ ፋኖ ዶክተር አብይ ራስ ተናግረሃል። ራስ ተናግረህ አሁን የተናገርከውን አይ አላልኩኝም ካልክ ችግሩ አንተ ጋር ነው ያለው፣ እኛ ጋር አይደለም። ስለዚህ ፋኖን ህዝቡ የሚሰማው በምክንያት ነው። ከፋኖ ጋር የሚሆነው የጥላቻ ፖለቲካ ስለሆነ ነው። የጥላቻ ፖለቲካ ስፔሲፊካሊ አማራን የሚጠላ
ኦርቶዶክስን በአማራ የፈረጀ ሚኒሊክን ሁልጊዜ እያነሳ እየወቀሰ የሚኖር ትውልድ አፈርታችኋል እንዴ? የመለስ ስም ሲነሳ ሰምተው ታውቃለህ እንዴ? መለስ እኮ አጥፍቷልም ጥሩም ሰርቷል። የኃይለ ሥላሴ ጥሩም ሰርቷል አጥፍቷል። ስም ሲነሳ አይታችሁ ታውቃላችሁ? ስፔሲፊካሊ ታርጌት የተደረገው የአፄ ሚኒሊክ ጉዳይ ክሬዲቱ በጣም ሃይ ስለሆነ መብራት ብትለው ውሃ ብትለው ስልክ ብትለው ታይፕ ብትለው ኢትዮጵያ ላይ የባቡር መንገድ ብትለው ኤኒቲንግ ኢትዮጵያ ላይ አሁን ያለው ቴክኖሎጂ ሚኒሊክ ስላስገባው ሞቶ 7 ዓመት ሙሉ ኢትዮጵያ ላይ አፄ ሚኒሊክ ሞቶ 7 ዓመት ሙሉ ሳይነገር ለህዝቡ ሲኖር ነበር። ያን ያህል የሚጠላ ቢሆን ኖሮ አፄ ሚኒሊክ በኦሮሞ ህዝብ የሚጠላ ቢሆን ኖሮ 7 ዓመት ሞቶ እንዴት አልተነገረም? መሀይም ስለሆናችሁ የእናንተ ፖለቲከኞች ጭፍን ጥላቻ ስላላችሁ ሚኒሊክን ለማስጠላት የምትሰሩበት መንገድ አይሳካም። ማን ነው ሞቶ 7 ዓመት በኢትዮጵያ ታሪክ የመራው? ኖ በኢትዮጵያ አይደለም በዓለም ታሪክ ላይ እንዴት ብለን ለህዝቡ እንነግራለን? ህዝቡ ይጨርሰናል አሉ። ሚኒሊክን የመሰለ መሪ ካጣ ህዝቡ ይጨርሰናል። እግዚአብሔር ምስክር ይሄን ያሉት። እንዴት ብለን እንንገረው? እንዴት ብለን እንንገረው? በዛ ጊዜ ላይ ብዙ ቴክኖሎጂ የለም፣ ሶሻል ሚዲያ የለም ምናምን። እንዴት ብለን ነው የምንነግረው? ሚኒሊክ ባወጣው ህገ መንግስት ሰው በሰላም ይተዳደር ነበር። በሰላም ማን የተናገረው? ራሱ ዶክተር አብይ ነው የተናገረው። 7 ዓመት ሙሉ ሰው አልተነገረውም ነበር የአፄ ሚኒሊክ መሞት። አንተ ሚኒሊክ ጦት ቆረጠ ብለህ ለኦሮሞ ህዝብ የውሸት ፖለቲካን ትሰጠዋለህ፣ ትቀልበዋለህ። መሀይም ህዝብ ስለፈጠርክ ይሄ መሀይሙ ደግሞ ይከተላል ያንን ጡት እያየ። ታሪኩን ስትገለብጠውና እውነቱን ስታወጣው ደግሞ አፄ ሚኒሊክ ሞቶ 7 ዓመት ሙሉ ለሰው መነገር ተፈርቶ 7 ዓመት አፄ ሚኒሊክ ሞቶ ኢትዮጵያን መርቷል። ሚኒሊክ ዛሬም ንጉስ ነው የሚባለው ለዛ እንደሱ አይነት ንጉስ ኢትዮጵያ የላት። ዓለም ያደነቀው፣ ዓለም ያከበረው፣ ዓለም አንቱ ያለው የመንን ኢንዲፔንደንሲ ዓለም ላይ ሌሎች ከባርነት እንዲወጡ ያደረገ ጀግና በትለው በዓለም ላይ ሊፈጠር የማይችል ሰው ዳግመኛ የማታገኘው ሚኒሊክ ይባላል። ዳግመኛ ሊፈጠር የማይችል ከህዝቡ ጋር ተስማምቶ ተፋቅሮ የሚኖር ንጉስ ሚኒሊክ ነው። ይህንን ነው በውሸት አምጥተው ዋሽተው መጽሐፍ አጽፈው በነፃ ሽጠው የኦሮሞን ህዝብ ሳይኮሎጂካሊ ጭንቅላቱን አደንዝዘውት የራሱን የሀገሩን የተጻፈለትን ዓለም ላይ 7 ፊደላት ነው ያሉት። 7 ሀገሮች ናቸው ፊደላት ያለው in the world ነው ማወራ። ዓለም ይሄ ሁሉ ዓለም ባለችበት ዓለም ላይ ጽሁፋቸውን ጽፈው በራሳቸው ቋንቋ መጻፍ የሚችሉ 7 ሀገሮች ናቸው። ከዓለም ነው ማወራ። ከዓለም ላይ አንዷ ኢትዮጵያ ናት። የኢትዮጵያን ፊደል ላለመጻፍ የላቲን እንዲጽፉ አድርጓቸዋል ኦሮሞዎች። ከዚህ በፊት እኮ በኃይለ ሥላሴም ጊዜ በደርግም ጊዜ ኦሮምኛ በአማርኛ ተጽፎ በስነ ስርዓት ሰው ያነበው ነበር። የኦሮሞ ልጆች ያነበው ነበር። ሳይኮሎጂካሊ ደቆሷቸው። ኢትዮጵያ አይደላችሁም አሏቸው። በቤተ መንግስት ላይ ሌላ ቤተ መንግስት እንሰራለን ብሎ ኢትዮጵያ ላይ የኦሮሞ ቤተ መንግስት ያስፈልገናል ብሎ መጣ። ምን ማለት ነው ይሄ? እንደ አንድ ኢትዮጵያዊ ስታስበው ቤተ መንግስት ኢትዮጵያ ላይ ያለ ለዘመናት የነበረው አሜሪካ ላይ ዋይት ሃውስ እያለ ሌላ ዋይት ሃውስ አለ? የትም ሀገር ላይ ሂድ ቤተ መንግስት እያለ ሌላ ቤተ መንግስት አለ? የምታውቁት እኛም ማናውቀው ጠባብነት ያሰቃየው ህዝብ ፈጠሩ። በጠባብነት የሚሰቃይ ማንነት ያለው ህዝብ ፈጠሩ። this is the biggest problem። ህዝቡን አሁን ልትፈርድበት አትችልም። የተማረውን ነው እያንጸባረቀ ያለው።
ጥላቻውን አሁን አንዳንዱ ቢያመጣ የኦሮሞ ፖለቲከኛ ሆኖ አማራን ቢጠላው ወይም ክርስትናን ቢጠላ ወይ የሆነ ነገርን ቢጠላ ልትፈርድበት አችልም። ማን ያስተማር? ካልተማርክ ጥላቻን ከየትም አታመጣው። ጥላቻን ስትማረው የሚመጣ ነው። ተምረውታል። እነ ጀዋር አስተምረዋል። በደንብ አድርገው ጥላቻን አጠጥተውታል ለኦሮሞ ህዝብ። እዚህ መጥቶ ይቅለሰለሳል። ክርስትናንና ጥላቻን በደንብ እንዲጠሉ አድርገው አስተምረዋቸዋል። ኦሮሞ ሆነ ክርስትና ይጠላልሃል። እውነቱን ነው ማወራ። ውስጣቸው በጥላቻ እንትን በሙሉ እዛ ቦታ ላይ የምታያቸው ኦሮሚያ ክልል ላይ ሙስሊሞች ናቸው መሪዎች። ምን አባ ብለህ ነው ብትናገር ማን ነው የሚሰማ? ማን ነው የሚሰማ? ማን ነው የሚደርስልህ? ባንጠቅመው አይወዱንም። ስለዚህ አሁንም በተለይ ኦርቶዶክስ ክርስቲያኖች ቃል በቃል ልንገርህ፣ ነጋዴዎች የኦርቶዶክስ ክርስቲያኖች የኦርቶዶክስ ልጆች ነጋዴዎች ጋር ሄዳችሁ ብትገዙ ትጠቀማል። ሌሎችን አትግዙ እያልኩ አይደለም፣ ግን በአብዛኛው የኦርቶዶክስ ልጅ ነው የሙስሊም ነጋዴን ሀብታም ያደረገው። ቃል ለምድር ለሰማይ የኦርቶዶክስ ልጅ ነው ሙስሊምን ነጋዴ ሀብታም ያደረገው። እውነት ነው። እስቲ ቆም ብለህ አስብ። መቼ ነው ሙስሊሙ መጥቶ ካንተ ገዝቶ የሚያውቀው? እንደው ዝም ብለህ እስቲ ዘግበኝ። ሙስሊም መጥቶ ከኦርቶዶክስ ልጆች የሚገዛው ማን ነው? ማን ነው? እውነት ነው የምነግርህ። እውነቱን መነጋገር ሐራም ነው የሚሉ ሐራም ነው፣ ሐራም ይሉሃል። ኦርቶዶክሱ ግን ያሽቃብጣል፣ አያስተውልም። የዋህነት በጣም አለ። የማሽቃበጥ ጉዳይ ሳይሆን በየዋህነት እንደነሱ የተንኮል መንገድ ሲስተማቲክ መንገድ አይሄድም። የተንኮል ጭራሽ ኦርቶዶክስ አታስተምር። ጭራሽ የተንኮል መንገድ የለው። እነሱ የሚሄዱት በደንብ አድርገው አብዛኛው ሙስሊም ጉራጌን ስልጤን ሀብታም ያደረገው ኦርቶዶክስ ተዋህዶ ናት። ሙስሊም ጉራጌን እና ስልጤን በደንብ ሀብታም ያደረገው ኦርቶዶክስና ኦርቶዶክስ ብቻና ብቻ። ዛሬ ሀቅ ነው የምንነጋገረው። ስለዚህ የኦርቶዶክስ ነጋዴዎች ካላችሁ ፕሊዝ፣ እንዲሁም ገዢዎች ካላችሁ ከነሱ ብትገዙ መልካም። ሐራም ነው እናንተ ያ። ስለዚህ በደንብ እውነቱን መነጋገር ለኦርቶዶክስ ወንድምና እህቶቼ ስለሚጠቅም ነው። እኔ ነፃነት ያለበት ሀገር ላይ ስለምኖር እውነት ለማውራት አልፈራም። ኢትዮጵያ ቢሆን ተይዣለሁ፣ ተገድያለሁ። እውነቱን ነው ነገር ውጪ ኖረን በስነ ስርዓት የህዝቡን ስሜት የህዝቡን ለቅሶ የምንጋራው ምን ስላለኝ ነው? ነፃነት ስላለኝ ነው። ነፃነት ባይኖረኝ አላደረገው። አሁን ምን ፖለቲካ ይዘው መጡ? አንድ ታቦቱ የሆነ ቦታ የሚሄድ ቪዲዮ ነው ብለው ኦኬ፣ ታቦቱን እሺ፣ አንዳንድ ቪዲዮዎች ሰዎች በመሃል ውሸት ለማስባል ወይም ደግሞ ቀላቅለው ሊያመጡ ይችላሉ። ያ ነገር የመጣው ደግሞ ታቦቱን ይዘው ወደ ሌላ በኩል ሄዱ ከሚለው እና ያ ታቦት ተቃቅኗል። ቤተክርስቲያን እንደተቃጠለ አልገረማቸውም። ህዝቡ እንደተጨፈጨፈ አልገረማቸውም። ውሸታቸውን እንንገራችሁ፣ ታቦቱ የቅዱስ ገብርኤል ታቦት ነው እንጂ የእንትን ታቦት አይደለም እያለ ፖለቲካ ሊሰራ በጣም ክርስትናን የሚጠላ ሰዎች መጥተው ፖለቲካ ይሰራሉ። ስለዚህ አሁንም የምናገረው ምንድን ነው? ኦርቶዶክስ ወንድምና እህቶቼ ንግዱን እስቲ ከኦርቶዶክስ አድርጉት። ከኦርቶዶክስ ወንድም ሙሉ ከክርስትና ጋር ንግዳችሁን አድርጉት። አንድ ቀን አይቆዩ። እውነቴን ነው የምልህ። ጥበብ የላቸውም አብዛኛዎቹ፣ ጥበብ ምናምን የላቸው። በእናንተ በምትሰጧቸው ብር ነው መልሰው እናንተን የሚበሉት።
እናንተ በምትገዟቸው ከነሱ በምታረጉት ነገር ነው መልሳችሁ የምትበሉት። መልሳችሁ ሙሉ የስልጤ ፖለቲከኞች ክርስትናን ጠል ናቸው። ሙሉ ነው ማወራ፣ አንድ የምትተው የለም። ሙሉ የስልጤ ፖለቲከኛ ክርስቲያን ጠል ነው። ሙሉ ነው ማወራ፣ ህዝቡን እያልኩ አይደለም። የስልጤ ፖለቲከኛ በሙሉ ክርስትናን እና አማራን በጣም ይጠላል። ስለዚህ ወንድምና እህቶቼ በደንብ ይህንን ነገር እንድታያቁ እንድትረዱ። መልካም ሙስሊሞች አሉ፣ ሃንድስ ዳውን። በደንብ ምርጥ ሙስሊሞች አሉ፣ በሚገባ ጭንቅላት ያላቸው የተማሩ የሚያስተውሉ በደንብ አለ፣ በደንብ አሉ። ኦኤምኤን በደንብ ክርስትና የሚጠላ ኦርቶዶክስ የሚጠላ ሚዲያ ይነው በደንብ ታውቁታላችሁ። በጣም የሚጠላ እና በደንብ ብትሰሩበት መልካም ነው። ብትበረቱ መልካም ነው። ኢትዮጵያውያን ይህን ያህል ጊዜ ኦርቶዶክስ ተጨፍጭፋለች። 8 ዓመት ሙሉ ደሟ ፈሷል። አንዴ ወለጋ፣ አንዴ አርሲ፣ አንዴ ወረባቡ፣ አንዴ የሆነ ቦታ፣ አንዴ የት ቦታ ነው ያልተጨፈጨፈችው? ቤተክርስቲያኑ ያልተቃጠለው? ፖለቲካውን እንደሰሩ አይታችሁ የለ? ጅጅጋ ላይ ሞጣ ላይ እንዴት አድርገው ፖለቲካውን እንደሰሩና ምን ያህል ብር እንደዘረፉበት 2 መስጊድ ነው ተቃጠለ ብለው ፖለቲካ ሰርተው ይሪመምበር። ምክንያቱም ኦርቶዶክስ መስጊድን የማቃጠል ዓላማ ኖሮት አያውቅም። ነቨር። በፍጹም አይምሮ ላይ የሌለ ነገር መስጊድ ይቃጠል የሚል አስተሳሰብ ጭንቅላት ውስጥ የለም። እነሱ ውስጥ ግን ሁሉም ሳይሆኑ አብዛኛው ውስጥ አለ። አብዛኛው አለ። እውነቱን ነው የምነግርህ። የኦርቶዶክስ ልጅ ሰካራም በለው ሌባ በለው ዱርዬ በለው ሂድና ቤተክርስቲያንን አቃጠል ሲባል እጁን የሚያነሳ የለም እያልኩ ነው። አንተ መስጊድን ሄደህ አቃጥል ስትባል አንድ ሙስሊም እንደማታቃጥለው በእምነትህ የኦርቶዶክስ ልጅ መጥቶ ኦርቶዶክስ ቤተክርስቲያኗን አቃጠለች ብለህ ፖለቲካ ልትሰራ አትችልም። ያቃጠለው ወሃቢ ነው። ከመንግስት ጋር ተደራድሮ በደንብ አድርጎ መንግስት ድጋፍ ያደርጋል። አብዛኛው መንግስት ላይ ያለው እስላምና ጴንጤ ነው። ጴንጤ ደግሞ አብዛኛው እዛ ላይ ያሉት ህዝቡን እያልኩ አይደለም፣ ምዕመናኑ እግዚአብሔር ምስክሬ በጣም ወርቅ ናቸው። ጴንጤ ምዕመን መስኪን ካድሬ ስለሆነ ገንዘቡ እንዳይወሰድ ለየብቻ ሱቅ የከፈተ ስለሆነ ከመንግስት ማጨብጨብ አለበት። ሱቅ ነው ያለው፣ የብቻውን ኪሱን የሚያደልብበት ነው ያለው። የግል ቤተክርስቲያን ያላቸው የግል ቸርቾች ያላቸው የጴንጤ አባቶች አባት የምትለው ወይም ፈርሳ ሞዳ የግል ከሆነ የሌባን፣ በቤተክርስቲያን ስር ካልሆነ የሌባን አለቀ። ወላ ዮናታን በለው ወላ እዩ ጩፋ በለው እስራኤል ዳንሳ በለው ሄኖክ በለው ይሄ ታምራት በለው ጅኒ ቆለጥ በለው በሙሉ ሌባን። ከቤተ ክርስቲያኗ ከፕሮቴስታንት ቤተ ክርስቲያን ከነሱ ማንነት ከነሱ ከሌለ ከዛ ውጪ ቤተ ክርስቲያን ኮንክ ወንጀለኛ ነህ። 4 ነጥብ። ሌባ ነህ። አለቀ። ከቤተ ክርስቲያኗ ከሰጠች ውጪ ለብቻዬ ቤተ ክርስቲያን እሰራለሁ ካልክ ወንጀለኛ ሌባ ነህ። አለቀ። ምክንያቱም ቤተ ክርስቲያን አልቀባችም፣ ቤተ ክርስቲያን አልሰጠችም። ሱቅ ነው የከፈትከው። ወንበዴ ነህ አንተ። ወንበዴ ደግሞ ምን ታደርጋለህ? ከመንግስት ጋር አሽቃብጠህ ገንዘብ ወንድማችን
እፎ ያለ ሌሎችም አሉ። ዳር እስከ ዳር ሽንት በሽንት አድርገን ለውጥ እናመጣለን። አይመጣም? እስቲ እናያለን፣ አብረን እናየዋለን። ለውጥ መጥቷል ወይስ አልመጣም? ሞጣ እንኳን ሀሳቡን ቀይሮ ቁጭ ብለዋል። ተደነባብሮ ሞጣ ትላንት ሲሳደብ የነበረው አያገባኝም ሲል የነበረው በጭባጫ ሽንታ ዛሬ መጥቶ ምን ሆኗል? ድምፅ ሊሆን ፈለገ። ለምን? ኦርቶዶክስ ናታ። ቤት አይደለ እንዴ? ኦርቶዶክስ ነኝ ትላለህ። ድምፅ ካልሆንክ ለምን አባት አድርጋለህ? የስጋው ጉዳይ ሌላ ነው። ግን ቢያንስ ሄደ የምታርፍበት ሄደ ችግርን የምትነግርበት ቤተክርስቲያን እንዴ! የስንቱ በተለይ ኦርቶዶክስ ቤተክርስቲያኗ ከምንም በላይ ባትሆን ራሱ እግዚአብሔር ምስክሬ ስትገባ የሚሰማ ስሜት ባትሆን ነው ማወራ። ትረዳዋለህ። ቤተክርስቲያን ውስጥ በተለይ ኢትዮጵያ ላይ የሆነ ዛፍ ስር ቁጭ ብለህ ለሰከንድ የምታስባት የህሊና እረፍት ከምንም በላይ ነው። ለቤተ ክርስቲያን ሄደ ለእግዚአብሔር ሰግደ የልብሽን የምትናገሪበት ቦታ እንደሆነ ታውቁታላችሁ። ይነወት ያንን ቦታ እያቃጠልብህ ነው። ያን ቦታ እየተቃጠለ ነው። ያንን ቦታ አትሄድም እየተባልክ በእኛ ቁጥጥር ናችሁ እያሉ ነው። ኖ መንግስት ባናትን ዘቀዝቃለ። ኦርቶዶክስን አታስከብርና 4 ኪሎ ተራ ነገር እንደሆነ እናሳያለን። ተራ ነገር እንደሆነ 4 ኪሎ መግባት በጣም ተራ ነገር እንደሆነ የኦርቶዶክስ ልጆች ያሳዩዋል። ተራ ነገር እንደሆነ ነው ማወራ። ያጠፋኸው ጥፋት ኦርቶዶክስን መንካት ነው። በምን ላይ ፖለቲካ መስራት ትችል ነበረ? መሀይም ስለሆንክ ነው መንግስት እንጂ በፋኖ ላይ በኦነግ ላይ በህወሓት ላይ ፖለቲካ መስራት ትችል ነበረ። ካየ ህወሓት ሃይማኖት ላይ ፖለቲካ አልሰራችም። በጣም በተወሰነ መልኩ አትነካም ሃይማኖት። ብዙ ጊዜ የቆየችውም እድሜ የረዘመው ለዛ ነው። ኦርቶዶክስን ያውም ነክተ ኢትዮጵያ ላይ መቆየት የማይቻል ነገር እንደሆነ እርግጠኛ ሆኜ ነው የምነግርህ። ሰው እየገባው ነው። አሁን ሰው በደንብ አድርጎ ገብቶታል። አላማው አሁን አይናችን እያየ እቺን ግርግር ለፖለቲካ ተጠቅማችሁ የአርሰናል ወንድሞቻችን ኳስ ስላዩ ብቻ ወደ ፖለቲካ ከርብታችሁት በፖሊስ ተይዞ ልብስ ገዝታችሁ ጀርዚ ያስለብሳችሁ ስቴዲየም ግቡልን። ይሄ እንደወደቃችሁ ማሳያ ነው። ነፍሴ ፋብሪካ እንጂ ፓርክ የሰውን ህይወት አይቀይርም። መሀይም ስለሆናችሁ ነው። ፋብሪካ እንጂ ፓርክ ህይወት አይቀይርም። የኢትዮጵያን ህዝብ ከድህነት አያወጣው። የእናንተ ሁልጊዜ የምትሏት ፓርክ ነው። መሀይም ስለሆናችሁ መብራት ነው። የመንገድ መብራት፣ ቤት ውስጥ መብራት የለም፣ መንገድ ላይ መብራት አለ። ያውም በግዴታ ይህን ነገር እንድታውቁ ፈልጋለሁ። የኮሪደር ልማት ይልሃል። ልማትን የማውቀው ግብርና ነው። ከተሳሳትኩ አርሙኝ። ልማት ሀገር ሲባል እኔ አስታውሳለሁ። በህወሓት ዘመንም በደርግ የኮሎኒ ዋንታ ቡና የገቢ ምንጫችን የሚባል ዘፈን አስታውስ ነበር። ትምህርት ቤት ልንሄድ ልጆች ሆነን የአዲስ አበባ ልጆች። ይህን የምታስታውሱ ካላችሁ ጭንቅላታችን ውስጥ ያ ነበር የነበረው። የኮሎኒ ዋንታ ቡና የገቢ ምንጫችን ተብሎ እሱን ነበር የምናስታውሰው ልጅ ሆነን። ስለዚህ ስለ ልማት እናንተ የእናት የአባት ቤት አፍርሰ ኮሪደር ልማት ትላል አስለቀሰ። አሁንም እላለሁ ንግዳችሁን ከኦርቶዶክስ ወንድም ግዛ፣ ከኦርቶዶክስ እህት ግዛ። የዛኔ ማን ባለሀብት እንደሚሆን ታየዋል። ማን ባለሀብት፣ ማን ገንዘብ እንደሚኖረው፣ ማን እንደሚሰጥ ታየዋል። ግዛ። ከዛ ማን እንደሚሆን ሄደ ሌላውን
ሸምሱ ቄዳ ግዛ እየተባለ እነሱ እየደለቡ አንተን መጨረሻ ላይ እየበደለ ይመጣል። ስለዚህ ነው የምታሳየው። ስለዚህ ማን እንደዘፈነ በቪዲዮ ትልኩልኛላችሁ። ያለ መረጃ አላወራም፣ ያለ መረጃ ስማቸውን አላጠፋም። የነሱም ጉድ ደግሞ ከነውስጥ ጉዳቸው ትልኩልኛላችሁ። ማን እንደገቡ ምን እንደሆኑ ምን እየሰሩ እንደሆነ ዘፋኞቹንም እዛ ላይ ሲያሽቃብጡ የነበሩትንም ታያላችሁ። ተግባባን? ያንን ነው የምናደርገው። ያ በደንብ እያንዳንዱ ነገር እያንዳንዱ ኦርቶዶክስ ከሌለችበት እውነቱን ነው የምነግር። አሁን የዓለማትን ዜና ነው የማሰማ ምን እያሉ እንደሆነ። ዓለማት ላይ ኦርቶዶክስ ምን እያሏት ነው? እስቲ እስቲ እንግሊዘኛ ከኔ አታስቡ። ኦርቶዶክስ በጣም እያደገች ስለሆነ 1400 ኒው ቸርችስ እና ፕሪስትስ ያስፈልጉናል። በጣም እያደገች ስለሆነ ኦርቶዶክስ ራፒድሊ እያደገች ስለሆነ ያስፈልጉናል። ስሙ ከመጀመሪያ ሌላማ Exactly. When I go to church, so many people. በጣም ቸርች ውስጥ ብዙ ሰው ስላለ መፈናፈኛ የለንም እያለች አሜሪካን ሀገር በጣም ኦርቶዶክስ እያደገች ገዳማት አሏት። እድሜ ለኢትዮጵያውያን አባቶች ከፍ ላሉ አባቶች ክብር ምስጋና ይገባቸዋል። ኦርቶዶክስ ከፍ እያለች ሄዳለች። ስማ በደንብ somebody say, this is how it is, this is how it's been, this is why it is that way, and it all points back to God. ስለዚህ and find out for yourself why so many people are discovering Eastern Orthodoxy. The Orthodox Church ኦርቶዶክስን ዲስከቨር እያደረጉ ነው። ኦርቶዶክስን ዲስከቨር እያደረጉ ነው። እጅግ እግዚአብሔር በመጨረሻው ጊዜ ያስነሳል። ሌላውንም ላሳያችሁ። በነገራችን ላይ ቸርች ለመስራት ነው። እንደናንተ መስጊድን ማቃጠል ስራ የለንም። ሁሉንም እያልኩ አይደል። መስጊድ ሳይ እንደው በተቃጠለ ብዬ አስቤ አላቅም ማለት ብችል እንኳን እንደው እኔ የተገለጠልኝን ክርስቶስ ቢገልጽላቸው ብዬ ነው የምናገረው። ፈጣሪ ምስክሬ፣ አንድም የኦርቶዶክስ ልጅ የሀሳብ የለበትም መስጊድ እንዲጠፋ ሀሳብ የለንም። እናንተ ግን አብዛኞቻችሁ ቢቃጠል ደስታችሁ። ሌላ አላሳያችሁ። ይኸው Black people will become Orthodox. Black people will become Orthodox. There's no stopping what's happening right now. And that's the beauty. Black people will become Orthodox ነው ያለው። ብላክ ፒፕሎች አሁን አፍሪካን አሜሪካን እዚህ ያሉት ወደ ኦርቶዶክስ እየሄዱ ነው እያለ ነው። እየመጡ ምንም ነገር የሚያስቆመን ነገር የለም። እውነተኛውን ማንነቱን እየተነገረ ነው። ስማ በደምብ I don't need to say anything in order for black people to be Orthodox. There's no need for me to put myself out there. I don't need to build a monument for myself in order for black people to be Orthodox. Because black people will be Orthodox. We as a and we recognize the truth of things that are other than this present age, things that are other than our flesh and our bones and our blood. A lot of our ancestors were animists, and we understood this reality very well. And we couldn't accept some of the griping religions out there because of their subjugation of our people. We look at Islam, we look at Catholicism as an example, we look at certain forms of Anglicanism as an example. But Orthodoxy was never there.
Orthodoxy was too concerned with trying to take back Constantinople than to enslave us. But more importantly than that, when I see black converts in the church, and there are many of them, when I see them, they change. They change and they actually embody more of what their ancestors' moral code was than what we currently in this present age even identify with. If you want the fulfillment of what it means to be a black person, especially in the world and with the experiences that we have as black people, that we've been treated as though we're not of the world because of the way that we've had white supremacy subjugate us, then we must band together in orthodoxy, because it's the faith that Christ revealed, that the fathers kept, that the apostles preached. Black people will... ሙሉ በሙሉ ኦርቶዶክስ በደም ዓለም ላይ ምን እያለች ነው? እየታወቀች ለብዙ ዘመን አጥፍተዋታል። ኦን ፐርፐዝ እውነት እንዳይወጣ። አሁን ለምሳሌ 47000 አይነት ዲኖሚኔሽን በፕሮቴስታንቱ በኩል ወጥቷል። 47 ለአንድ ክርስቶስ መግባባት ካልቻልክ እምነት ልክ አይደለም ማለት ነው። በአንድ ክርስቶስ ላይ መግባባት ካልቻልክ እምነት ልክ አይደለም። እሱ ነው መጠየቅ ያለበት። ሃው ይገርበ። ስለዚህ በጣም ይህን ነው ማለት። አሁንም የምናገረው ምንድነው? ኦርቶዶክስ ላይ የሚደርሰው ነገር ብዙ ጊዜ ህሊና ያለው ሰው በኢትዮጵያ ታሪክ ኦርቶዶክስ ላይ የደረሰው በደል በዚህ 8 ዓመት ውስጥ በኢትዮጵያ ታሪክ ተደርጓል። የዮዲት ጉዲት ዘመን እና የግራኝ አህመድ ዘመን ነው የሆነው። እሷም ስትመጣ ቤተክርስቲያን ያቃጠለችው፣ አህመድም ሲመጣ ቤተክርስቲያን ያቃጠለው። እንደዚህ አይነት አስተሳሰብ ጭንቅላታችሁ ውስጥ ገብቷል። በትምህርት አይደለም ሰውን የምትቀይሩት። በትምህርት የሚቀየር ወደ እናንተ ብዙ ሰው የለም። በብዛት እንደማየው አግብታችሁ ነው የምታሰልሟቸው። አብዛኛዎቹ በጋብቻ 4 አገባለ። አሁን ለምሳሌ አንድ ኦርቶዶክስ ቢያገባ አንድች ልጅ ነው የሚያገባው። ከወለደ አሁን በአሁኑ ኢኮኖሚ 2 ልጅ ይወልዳል። ወይም 10 ልጅ ይውለድ እንበል። 4 አግብቶ 10 ልጅ ቢሆን 40 ልጅ ነው። ኦልሬዲ ቴክ ኦቨር አድርጓል። ይሄ ነው ጨዋታ። 4 ያገባል፣ ቴክ ኦቨር ያደርጋል። እንኳን እሱ አይደለም ቲክታክ ላይ የለመነ 3 እና 4 ሚስት ሙባረክ ጉበቴ አግብቶላል። ቲክታክ ላይ በርበሬና ምን የሚቀባ ማሃይም 4 ሚስት አግብቶላል ጉበቴ። በቲክታክ ላይ በርበሬ ተቀባ ምን ተቀባ እየተባለ እየቀዘነ በበርበሬ 4-5 ልጆች 4 ሚስት አግብቷል። ይሄንን ነው የምነግርህ። እውነታው ይሄ ነው እንጂ ባስተምራችሁ የምትቀይሯቸው ሰዎች ብዙ የሉ። እኔ እጅ አይቼዋለሁ፣ ስላየሁት ነው የምነግርህ። ቁርአን ሙሉ ለሙሉ የኦርቶዶክስ ልጆች በአማርኛ አስተርጉማችሁ እዩት በደንብ። እፎይ ጋር ግቡ፣ ቻሌንጅ አድርጉት። ትሰድቡታላችሁ፣ ታንጓጡታላችሁ፣ ምን ትሉታላችሁ። እፎይ ትክክለኛ መልስ ይሰጣል። ሌላም ላሳያችሁ። ምንድነው የሆነው ኢትዮጵያ ላይ በየቦታው ላይ ምን ሆነዋል? ወንድምና እህቶቼ ሰላማዊ ሰልፍ ወጥተዋል። ይሄ ነው እንግዲህ ሰው በጣም
በጣም አሁን በተለይ ሰውን እያስፈራሩ ያሉት ምንድነው? ኢትዮጵያ ላይ አረ እንደዚህ ያደርጓል የሚባል ሳይኮሎጂካሊ ጅቡ መጣል የሚባል የሽንታምነት ማንነት እያሳዩት ነው። ጅቡ መጣል በቃ ብጭ ማለት እንዲሁ ነው። ብጭ በቃ እንድትደነግጥ የሚያደርግ ማንነት አለ። ለዚህ ነው አያችሁ ዮማሪዎስም አላቀርብ አለ። ለዚህ ነው ቀድሜ ክፉም አልናገረው ያልኩት። ለዛ ነው በቪዲዮ ያቀረቡትን ሰዎች እናያለን። ከዛ በኋላ ነው ለነሱ መልስ የምንሰጠው። በቪዲዮ ያቀረቡትን በቪዲዮ ላይ መጥተው ያንን ያቀረቡ ሰዎችን ከዛ በኋላ ነው መልስ የምንሰጠው። ቤተሰብ ያንን ነው የምናደርገው። ስለዚህ ሞጣ ልንገርህ፣ አንተ ዶማ ሞጣ ልንገርህ፣ እንኳን ለኦርቶዶክስ አይደለም ለሞጣ ቆርጣችሁ አደርሱልኝ። እንኳን ለኦርቶዶክስ አይደለም እነ ጆከር መጣው ሽንት በሽንት ሲያረጉ ዮኒ ማኛን ጥሩልኝ ያልከው አቅሜን በደንብ ታውቀዋለህ። እነ ጆከር አንተን አፈር ከድሜ ከጨዋታ ሊያስወጡ ባሉበት ጊዜ ዮኒ ማኛን ጥሩልኝ ዮኒ ማኛን ብለህ አልቅሰህ ነው የመጣሁት። አንተ ቤጅ እንዳትረሳ። ስለዚህ አይደለም ለኦርቶዶክስ ለብዙ መሆን የምችል አቅም እንዳለኝ ስለምታውቅ የዛ ጊዜ ሞጣ መጥተህ እዮዳብ ጉቶ ድረስልኝ የሆነ ሰው ድረስልኝ አላልክም። ዮኒ ማኛ ድረስልኝ አልከው። ተጣልተናል። በዛ ጊዜ አንግባባም፣ አንነጋገርም። ግን የምትገባበት ስለጠፋ ነው። አሁንም እኔ በምችላት አቅም ለኦርቶዶክስ ከጎኗ በመቆሜ ለአንድ ቀን አልጸጸትም። ይሄ ንስሐዬ ነው። ኦርቶዶክስን የበደልኳትን የካስኩባት ጊዜ ነው። እግዚአብሔርን አመሰግነዋለሁ። ንስሐዬ ነው ይሄ ለኔ። ዘመዴ በዚህ ታድሏል። ኦርቶዶክስን በድሏት አያውቅም። ኦርቶዶክስን ዘመዴ በድሏት አያውቅም። ለኦርቶዶክስ ድምፅ ሆኗል። ለኦርቶዶክስ ብዙ መከራውን በልቷል። ተሰዶላታል፣ ተሰድቦላታል፣ ተከሶባታል፣ ብዙ ነገር ደርሶበታል። ዘመዴ አይጸጽተው። እኔ ግን ንስሐዬ ሆኖልኛል። ኦርቶዶክስ በተጎዳችበት ሰዓት ከጎኗ እግዚአብሔር ስላደረገኝ ለዚህ ጊዜ ስላበቃኝ አምላኬን አመሰግነዋለሁ። ጉዳዩን ከሰማሁበት ቀን ጀምሮ ቀን በቀን ወንድሞቼ እህቶቼ ጋር ሆኜ ሀዘኗን ተካፍያለሁ፣ ድምጾኛለሁ። ኮንሰርትን የሚያህል ትልልቅ አርቲስቶች አንቱ የተባሉ እነ ታደለ ሮባ ወንድሞቻችን እነ ሳሚዳንን እና አርቲስት የተባሉ ትልልቅ የተባሉ አንጋፋ የተባሉት እዛ ላይ እንዳይገኙ አድርገናል። ይሄ አብረን ስንሆን ምን ይሆናል? አቅማችን ትልቅ ይሆናል።